ህወሓት በቤተ ክርስቲያን ውስጥ የነበሩ ወጣቶችን በቀይ መስቀል ተሽከርካሪዎች ማፈሱ ተሰማ። ህወሓት በተፈጥሯዊም ሆነ በሰው ሰራሽ አደጋዎች ጉዳት ለደረሰባቸው ወገን ደራሽ የሆነውን የቀይ መስቀል ድርጅት ተሽከርካሪዎች በመዝረፍ ለአፈሳ ተግባሩ ይጠቀምባቸው እንደሚገኝ ታውቋል። ለአብነትም በሰሜን ምዕራብ ዞን ሽሬ እንደባጉና አካባቢ ለአምልኮ ቤተ ክርስቲያን ቅጥር ውስጥ የነበሩ ሴቶች እና ታዳጊ ወጣቶችን በቀይ መስቀል ተሽከርካሪዎች በማፈስ ወደ ሱዳን መውሰዱን የዓይን እማኞች ገልጸውልናል። በደቡብ ዞን በራያ ጨርጨር በወረዳ ደረጃ የተዘጋጀው የቀድሞ የተዋጊዎችና የአርበኞች መድረክ ተካሂዶ የነበረ ሲሆን በዚህ መድረክ ላይ ወደ ግንባር እንዲሄዱ ሲነገራቸው ፈቃደኛ ባለመሆናቸው ወደ 22 የሚጠጉ የቀድሞ ተዋጊዎች በሁለተኛ ደረጃ ትምህርት ቤት ታስረው አድረው ከእነርሱም ውስጥ 2 ተዋጊዎች ብቻ በመለቀቃቸው የተቀሩት 20 የቀድሞ ተዋጊዎች ሰኔ 24 2018 ዓ.ም በፓትሮል ተሽከርካሪ በመጫን በኃይል ወደ ግንባር እንዲሄዱ መደረጉ ተሰምተዋል። ሆኖም ውሸት መለያ ያደረገው የህወሓት ህዝብ እንኳን ይታዘበኛል ሳይል አፈሳውን ደግሞ ድጋሚ መካዱን ቀጥሎበታል። ፈትለወርቅ ገብረ እግዚአብሔር ሰኔ 23 2018 ዓ.ም ለክልሉ መገናኛ ብዙሃን በሰጡት መግለጫ ላይ በተለያዩ ሚዲያዎች እና አካላት በትግራይ አፈሳ እየተካሄደ ነው ብለው የሚሰራጨው መረጃ ሆን ብለው በትግራይ እየተካሄደ ያለውን ትግል ለማደናገር ፍርሃት ለመፍጠር እንደሆነ በመግለጽ ቡድኑ ከጥንት እስከ ዛሬ ድረስ በኃይል አፈሳ አድርጎ እንደማያውቅ አስተባብለዋል። ከስህተቱ የማይማረው ህወሓት አሁንም ለጦርነት የተዘጋጀ መሆኑ ተሰምቷል። ለትግራይ እናቶች ሀዘን ምክንያት የሆነው ህወሓት ህጻናትንና ወጣቶችን ለጦርነት እየመለመለ እንደሆነ የተገለጸ ይገኛል። ከተለያዩ ቤተ እምነቶች በግዳጅ ወደ ሱዳን እየወሰደ ለጦርነት እንዲሰለጥኑ እና እንዲዘጋጁ እያደረገ መሆኑን የዓይን እማኞች እየገለጹ ይገኛሉ። በሰሜን ወሎ ዞን ሀብሩ ወረዳ በተቀሰቀሰ የእሳት አደጋ ከ50 በላይ ቤቶችና አንድ መስጂድ መውደሙ ተገለጸ። በአማራ ክልል ሰሜን ወሎ ዞን ሀብሩ ወረዳ አስተዳደር 23 ቀጅማ ቀበሌ ቀሰማ ተብላ በምትጠራ አካባቢ በድንገት በተቀሰቀሰ የእሳት አደጋ ከ53 በላይ ቤቶችና በአንድ መስጂድ መውደሙ ተገለጸ። የሀብሩ ወረዳ ኮሚኒኬሽን ትላንትና ሰኔ 24 ቀን 2018 ባወጣው መግለጫ እስካሁን በተገኘ መረጃ መሰረት ከ54 በላይ አባወራና እማወራ በአጠቃላይ ደግሞ ከ163 በላይ የቤተሰብ አባላት የጉዳቱ ሰለባ ሆነዋል ሲል ገልጿል። ኮሚኒኬሽኑ አክሎም አደጋው የተከሰተው 2 ህጻናት በአገዳ ክምር አጠገብ እሳት በመያያዝ ሲጫወቱ በተፈጠረ እሳት ነው ተብሏል። የወረዳው አስተዳደር ምክር ቤት በማህበረሰቡ ላይ የደረሰውን የእሳት አደጋ ተመልክቶ ለዜጎች መደረግ ያለበትን ድጋፍ መለየት የሚያስችል አቅጣጫ እንዲያስቀምጡ የሀብሩ ወረዳ ምክትል አስተዳደር ውሃና ኢነርጂ ጽሕፈት ቤት ኃላፊ አቶ ተስፋዬ ዳምሊን እና የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ህዝብ ግንኙነት ኃላፊ አቶ አብርሃም ጌትነት ወደ ስፍራው ልኳል። መግለጫውም እንደሚያመለክተው ሁለቱም ኃላፊዎች አደጋው ወደደረሰበት ቦታ አቅንተው ጉዳቱን ተዘዋውረው ካዩ በኋላ ተጎጂዎች በአካል አግኝተው በደረሰባቸው ከፍተኛ ጉዳት እጅግ ማዘናቸውን ገልጸዋል። በተጨማሪም ተጎጂዎች ከዕለት ድጋፍ ጀምሮ በዘላቂነት ለማቋቋም እንዲቻል የጉዳቱን መጠን በትክክል ሊያጠና የሚችል የቴክኒክ ቡድን ተዋቅሮ ወደ ስፍራው እንዲሄድ መደረጉ ተጠቅሷል። የወረዳው ምክትል አስተዳዳሪ አቶ ተስፋዬ የተቋቋመው የቴክኒክ ቡድን የጀመረውን ስራ አጠናቆ ሲጨርስ ተጨማሪ መረጃዎችን ይፋ እንደሚያደርግ ገልጸዋል። በዜጎች ላይ የደረሰውን ጉዳት ለመታደግ በመንግስት በኩል ስራዎች እየተሰሩ ይገኛሉ ያሉት ኃላፊው በጎ አሳቢ ግለሰብ፣ በጎ አድራጊ ማህበራት፣ ወጣቶች፣ የወረዳው ህዝብ፣ በውጭ የሚኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያን እንዲሁም ግብረሰናይ ድርጅቶች ድጋፍ እንዲያደርጉ ጥሪ አስተላልፈዋል።